አመሻሹን ከ1 ሰዓት ወር ከ12 ሰዓት ጀምሮ እስከ 4 እንደዚህ ነው የሚቀርበውና ፊርማዬ ደግሞ ያኔ ይህንን ሀሳብ ስትጀምር ለምንድን ነው ሰዎች በተለይ እሁዱን በኢትዮጵያ አሁን የእረፍት ቀን ነውና ለምን ከቤተ ክርስቲያን ከቸርች ከተለያዩ ቦታዎች ሲመለሱ ለምንድን ነው ግጥምን በማለዳ የማይታደሙት ብላ የጀመረችው ፕሮግራም ነውና በጣም ብዙ ሰዎች ይታደሙ ነበረ። ፊርማዬ በተለይ መድረክ ላይ ስትቆም በጣም ንግስት ናት። ቀደም ለማቅረብ እንደሞከርኩት እንዳስፈላጊነቱ ፖስተር ትላለች፣ እንዳስፈላጊነቱ ፈገግ እያለች ስራዎቿን የምታቀርብ ናት። አልፎ አልፎ ደግሞ በክራር በመታጀብ የምታቀርብ ድንቅ ሴት ነበረች። ስለዚህ እሷ ከሰራቻቸው ቀደም የጠቀስኩት የአፍሪካ ክራሞት በ1992 አለ። እንዲሁም ደግሞ በኢትዮጵያ ሴት ደራሲያን ከጓደኞቿ ጋር ሆና እኛ 170 ግጥሞች የሚል ወደ በርካታ የእሷ ስራዎች እዛ ላይ 25 ናቸው። በሜድሮክ ስፖንሰርነት የታተመ መጽሐፍ ነበራት፣ ከጓደኞቿ ጋር ነበር ማለት ነው። ሌላኛው እንግዲህ እዚህ መሀላችን ያለችው ፀሐይ መላኩ፣ እሷ የመጀመሪያ ስራዋ በ1992 ቋሳ የተሰኘ መጽሐፍ አላት። ይህ ደግሞ በሰዎች መሀል የሚፈጠር የአመለካከት፣ የእምነት፣ የባህል ግጭትና ተቃርኖች ላይ ያተኮረ መጽሐፏ ነው። በ1982 ማለት ነው። ረጅም ልብ ወለድ ነው። ሁለተኛው ደግሞ አንጉስ በቅንፍ የማይጠባ ጠባሳ ማለት ነው። ስለዚህ አንጉስ የተሰኘ መጽሐፍ አላት። ይህ መጽሐፍ ከ1966 ዓመተ ምህረት እስከ 1983 ዓመተ ምህረት ድረስ የተካሄደው አብዮት ያስከተለው ምስቅልቅል በአንድ ሙሉ ትውልድ በህብረተሰቡ ህሊናና በአገር ቅርስ ላይ ትቶት ያለፈውን የታሪክ ጠባሳ የሚያሳይ መጽሐፍ ነውና በመሃላችን ስለተገኘች እጅግ በጣም እድለኞች ነን። ስለዚህ ቀጣይ ስራ ወደ ገጣሚያን እንሄዳለን። ማርቲ ትጋብዛቸው።